መስጊዶች ውስጥ ነበር እንዲህ አይነት ኢንቬንሽኖች ይሰሩ የነበረውና I couldn't believe this ለምሳሌ አሻውን እንዴት ለምን ለምሳሌ ፋውንቴን አሁን ከተማ ውስጥ ፋውንቴን ስናይ ፈዘን እንቀራለን አደባባይ የሆነ ነገር ነው ትዝ የሚል አዎ ፋውንቴን ላይ እኮ አሁን እየበዛ ነው ከተማችን ውስጥና በቃ ቆመን ምናምን እናያለን ፎቶ ባንነሳ ኦኬ እነዚህ አይነት ፋውንቴኖች መስጊድ ውስጥ ነበሩ 9ኛው ክፍለ ዘመን ላይ እና እንዴት ይሰሩ እንደነበር ደግሞ ያስቃል በጣም ነው የሚገርም ፈንክሽን የሚያደርጉት አዛን ሲወጣ ነው ልክ አዛን ሲወጣ ሲስተማቲክ ውስጣቸው ብዙ አይነት ሲስተም ነበር ቢጠቀሙበት የነበረው ያው ኦልድ ሲስተሞች ናቸው አይ ካንት ኔም ሪፈር ማድረግ አልቻልኩም ግን ልክ አዛን ሲወጣው የ30 ሰዓት ሲደርስ ወተር ክሎክ አላቸው ክሎክንም ኢንቨንት ያደረጉት ሙስሊሞቹ ስለሆኑ ያ ወተር ክሎክ ምንድነው የወተር ፕሬሸሩ ሲጨምር ሰዓቱን እየጨመረ ቅድም አልጀብራ ላይ ሰዓት ቁጥሮች አሉ ኒሜሪክ ነምበሮች አረቢክ ነምበሮች ናቸው ያ ወተር በፕሬሸር ሙቭ እንዲያደርግ ሰርኩሌት እንዲያደርግ ያደርጉታል ስለዚህ ልክ ሰዓቷ ስትደርስ አዛን ፔሪድ ነው then ፋውንቴን ይወጣል ፋውንቴን መውጣት ብቻ አይደለም የመስጊድ ጌቶችም ይከፋፈታሉ በዛው ሲስተም ማለት ነው በዛው ሲስተም መስጊድ በር ይከፈታል ሰው የለም ማለት ነው ይሄ ሰዎች አይደለም ሄደው እየታገሉ የሚከፍቱት ምናምን አንተ አውቶሜሽን ይሄ እኮ በእኛ ዘመን እኮ አሁን ራይት ናው እኮ የለም እኮ መስጂድ ውስጥ እኮ አሁን እኮ በዘበኛው መልካም ፈቃድ ላይ የተመሰረተ እንደኔ ዘበኛው ይደንቅ ነው ጀነትም ሊመስለው ይችላል እዚሁ ጋር ልጨምርልህ ሁሉም የአዋፍም ድምጽ ምናምን አስገብተዋል ይባላል ልክ ስጋ ወደ መስጊድ የአዋፍ ድምጾችም እንዲሆን እንትን ስሜት በቃ ሪሊፍ የማድረግ ስሜት እንዲሰማቸው ልክ መስጊድ ውስጥ ስገባ ፋውንቴን አለ በሩ ራሱን የሚከፈተው ደን ደግሞ የአዋፋት ድምጽ ትሰማለህ this was so amazing